መነሻቸውን ከልዩ ዞን ያደረጉ ታጣቂዎች በመከላከያ ሰራዊት የከባድ መሳሪያ ሽፋን ታግዘው በኤፍራታና ግድም ወረዳ አርሶ አምባና ዘንቦ ቀበሌዎች ላይ አውዳሚ ጥቃት መክፈታቸው ተሰምቷል። ጥቃቱ ከትናንት የካቲት 12 2018 ዓ.ም አመሻሽ ጀምሮ እስከ ዛሬ የቀጠለ ሲሆን በዚህም ይህ ዜና እስከተጠናከረበት ጊዜ ድረስ እስካሁን በውል ያልታወቁ በርካታ ንጹሃን ወገኖች በአሰቃቂ ሁኔታ መገደላቸውንና በርካታ ሀብት ንብረት መውደሙን የመረጃ ምንጮች ተናግረዋል። በፋኖ በኩል እየተካሄደ ባለው የማስከዳት እንቅስቃሴ የብልጽግና ሰራዊት ያገዛዙን ተቋም በማፍረስ ፋኖን መቀላቀሉን ቀጥሏል። በተለይም ከሰሞኑ በክልሉ ከጠላት ስምሪት ወስደው ሲንቀሳቀሱ የነበሩ የብልጽግና ወታደሮች በርካቶች ለፋኖ እጅ እየሰጡ እንደሚገኙ በየዕለቱ የግንባር መረጃዎች ያሳያሉ። በአማራ ክልል በደቡብ ወሎ ዞን ከአገዛዙ የጸጥታ አካላት በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው በውል ያልታወቁ ንጹሃን ሰዎች መገደላቸውን ኢሰመኮ አስታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። የኢትዮጵያና የኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፉ ተቋም ከባድ ማስጠንቀቂያ አወጣ። ዋና ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ተቋሙ በዛሬው ዕለት ኢትዮጵያና ኤርትራ እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ የካቲት 13 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። መነሻቸውን ከልዩ ዞን ያደረጉ ታጣቂዎች በመከላከያ ሰራዊት የከባድ መሳሪያ ሽፋን ታግዘው በኤፍራታና ግድም ወረዳ አርሶ አምባና ዘንቦ ቀበሌዎች ላይ አውዳሚ ጥቃት መክፈታቸው ተሰምቷል። ጥቃቱ ከትናንት የካቲት 12 2018 ዓ.ም አመሻሽ ጀምሮ እስከ ዛሬ ቀጥሎ የዋለ ሲሆን እስካሁን ባለው ቁጥራቸው በውል ያልታወቀ በርካታ ንጹሃኖች በአሰቃቂ ሁኔታ መገደላቸውንና በርካታ ሀብት ንብረቶች መውደማቸውን የመረጃ ምንጮች ተናግረዋል። በንጹሃኖች ላይ የተከፈተውን ጥቃት ተከትሎ ታጣቂዎችን እግር በእግር በመከተል ከቀንድ ከብት ጀምሮ እህልና ሌሎች ንብረቶችን እየዘረፈ በተሽከርካሪዎች ጭኖ ወደ ኬሚሴ የሚወስድ የተደራጀ ቡድን ስለመኖሩም ተመላክቷል። መከላከያ ሰራዊት ለወራሪው ስንቅና ትጥቅ ከማቀበል ጀምሮ የከባድ መሳሪያ ሽፋን እስከ መስጠት የደረሰ እገዛ በማድረግ በወረራው እየተሳተፈ መሆኑን የአካባቢው ነዋሪዎች ተናግረዋል። ይህ የብልጽግና ሰራዊት በአካባቢው ራሳቸውንና ቀበሌያቸውን ለመጠበቅ ህጋዊ መሳሪያ ታጥቀው የነበሩ ግለሰቦችን ከቀናት በፊት የገፈፈ ሲሆን ማህበረሰቡ ገበያም ይሁን ለእያንዳንዱ ጉዳይ በአካባቢው ሲንቀሳቀስ የእንጨት ዱላ እንኳን እንዳይዝ በማድረግ ትጥቅ የማስፈታት ስራ ተሰርቶ ነበር ተብሏል። የአገዛዙ ወታደሮች ይህንን ባደረጉበት በቀናት ልዩነት ታጣቂዎቹ ትናንትና ዛሬ አርሶ አምባና ዘንቦ ቀበሌዎችን ጨምሮ በኤፍራታና ግድም ወረዳዎች ስር በሚገኙ አካባቢዎች ወረራ ከፍተዋል። በፋኖ በኩል እየተካሄደ ባለው የማስከዳት እንቅስቃሴ የብልጽግና ሰራዊት ያገዛዙን ተቋም በማፍረስ ፋኖን መቀላቀሉን ቀጥሏል። በተለይም ከሰሞኑ በክልሉ ከጠላት ስምሪት ወስደው ይንቀሳቀሱ የነበሩ የብልጽግና ወታደሮች በርካቶች ለፋኖ እጅ እየሰጡ እንደሚገኙ በየዕለቱ ከግንባር የሚወጡ መረጃዎች ያሳያሉ። በዚህም የካቲት 10 እና የካቲት 11 2018 ዓ.ም ለተከታታይ 2 ቀናት 10 የብልጽግና መከላከያ ሰራዊት አባላት ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር አካል የሆነውን ማረጉ ተማረ ክፍለ ጦርን መቀላቀላቸውን የመረጃ ምንጮች ተናግረዋል። በ2 ቀናት ብቻ 10 ወታደሮች አንድ ክፍለ ጦርን በይፋ መቀላቀላቸውን የገለጹት የመረጃ ምንጮች በተለያዩ ቀጠናዎች በየዕለቱ በርካታ የሰራዊቱ አባላት ከነትጥቃቸው ፋኖን በይፋ እየተቀላቀሉ ነው ብለዋል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በተለያዩ አካባቢዎች ታዳጊዎችን በግዳጅ እያፈሰ ወደ ወታደራዊ ማሰልጠኛ ማጋዙን ቀጥሏል። ታዳጊዎቹ የሚታፈሱት ከትምህርት ቤት ከመኖሪያ ቤታቸውና እንዲሁም ከሚጫወቱበት ስፍራ ሲሆን በቂ ወታደራዊ ስልጠናዎችን ሳይወስዱ ወደ ጦርነት እየተወሰዱ የጥይት ራት እየሆኑ ይገኛሉ። በአማራ ክልል በደቡብ ወሎ ዞን በአገዛዙ ወታደሮች በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው በውል ያልታወቁ ንጹሃን ሰዎች መገደላቸውን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመኮ በትናንትናው ዕለት ባወጣው መግለጫ
ቁጥራቸው በውል ያልታወቁ ንጹሃን ሰዎች የተገደሉት በደቡብ ወሎ ዞን ወግዲ ወረዳ ጋሌ በተባለ ቦታ ጥር 26 2018 ዓ.ም በአገዛዙ ወታደሮችና በፋኖ ኃይሎች በነበረው የተኩስ ልውውጥ የተጎዳችን እንስት ወደ ሆስፒታል በሚወስዱበት ወቅት ስለመሆኑም ተመላክቷል። ማንነቷ በመግለጫው ያልተጠቀሰችው ሴት እሷም የአካል ጉዳት የደረሰባት ከወንዝ ውሃ ቀርታ ስትመለስ በነበረበት ወቅት በሁለቱ ኃይሎች በነበረው የተኩስ ልውውጥ በተባራሪ ጥይት ቆስላ ነው ብሏል። ከግድያና የአካል ጉዳት በተጨማሪ በሚተኮሱ ከባድ መሳሪያዎች ምክንያት የንብረት ውድመት መድረሱንም ኢሰመኮ አስታውቋል። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፉ ተቋም ከባድ ማስጠንቀቂያ ወጣም። ዋና ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ተቋሙ በዛሬው ዕለት ኢትዮጵያና ኤርትራ እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመለከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስቧል። በአብይ አህመድና በኢሳያስ መንግስት እንደዚሁም በህወሓት መካከል ያለው የተባባሰና በውጥረት የታጀበው ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሚል ሲል ገልጾታል። በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ ለሙሉ ፈርሶ አሁን ላይ ሁለቱ ሀገራት ወደ መጠላላትና ወደ ጦርነት እየተንደረደሩ ነው ብሏል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ መግባት ቀላል ቢሆንም ጦርነቱን ለማስቆም ግን ከባድ ነው ሲል ገልጸዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።